ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 1 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የኤርትራ ባንክ ህጋዊ ማስጠንቀቂያ አወጣ። ወይዘሮ ፈትለወርቅ ፌዴራል መንግስትን ከሰሱ። የሃጫሉ እውነት እንዲወጣልኝ ፈጣሪ ለምኑልኝ ሲሉ የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደሚሴ ተናገሩ። በደቡብ አፍሪካ መጤጠል ሰልፈኞች የሰጡት ቀነ ገደብ ትናንት ተጠናቀቀ። ዋትስአፕ የስልክ ቁጥርን በተጠቃሚ ስም ሊተካ መሆኑን አስታወቀ። ኢራቅ የአያቶላ ሆሚንን አስክሬን ሽኝት ስነ ስርዓት ለማስተናገድ መስማማቷን አስታወቀች። ወደ ዝርዝር ዜና እናልፋለን። የኤርትራ ባንክ ህጋዊ ማስጠንቀቂያ አወጣ። የኤርትራ ባንክ በግለሰቦችና በተቋማት እጅ ያለ መጠኑ ያልተገደበ የናቅፋ ገንዘብን በተመለከተ ህጋዊ ማስጠንቀቂያ እንዳወጣ የዜና ምንጮች ዘግበዋል። ባንኩ ባወጣው መግለጫ ማንኛውም ዜጋም ሆነ ተቋም ብሔራዊ መገበያያ የሆነውን ናቅፋ የመጠቀም መብት ብቻ እንዳለው ገልጿል። ሆኖም ይህንን መብት ሲጠቀሙ ከመብታቸው ጋር የሚያያዙ ህጋዊ ግዴታዎችን መፈጸም እንዳለባቸው አሳስቧል። ባንኩ እንዳስታወቀው ብሔራዊ ገንዘብ የሆነውን ናቅፋ ከባንኮች ውጪ በግለሰቦች ወይም በተቋማት እጅ ያለ ገደብ መያዝና ለረጅም ጊዜ ማቆየት በህግ የተፈቀደ አይደለም። በመሆኑም ከባንክ ውጪ የያዙትን የናቅፋ ገንዘብ እስከ ሐምሌ 31 ቀን 2026 ድረስ ወደ ባንክ ሂሳባቸው እንዲያስገቡ ጠይቋል። የባንክ ሂሳብ የሌላቸው ሰዎችና ተቋማት ደግሞ አዲስ ሂሳብ ከፍተው ገንዘባቸውን እንዲያስገቡ አሳስበዋል። በተጨማሪም የኤርትራ ባንክ ይህን ማስጠንቀቂያ የማያከብሩ ግለሰቦችም ሆኑ ተቋማት ላይ በህጉ መሰረት ተገቢውን የህግ እርምጃ እንደሚወስድ አስታውቋል። ወይዘሮ ፈትለወርቅ ፌዴራል መንግስትን ከሰሱ። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጆሪኖ የፌዴራል መንግስቱ ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ መሆኑን አስታወቁ። ኃላፊዋ ይህንን ወሳኝ ወቅታዊ መረጃ ይፋ ያደረጉት ትናንት ማክሰኞ ሰኔ 30 ማምሻውን በሰጡት ጋዜጣዊ መግለጫ ነው። በጋዜጣዊ መግለጫው ላይ በዋናነት ከተነሱት አበይት ጉዳዮች አንዱ የጸጥታና የጦር እንቅስቃሴ ጉዳይ ነው። ወይዘሮ ፈትለወርቅ እንዳስታወቁት የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ አካባቢዎች በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ብለዋል። የዚህን ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫው ላይ በግልጽ ባያብራሩም ድርጊቱን በቅርበት እየተከታተሉት መሆኑን አመላክተዋል። በቅርቡ የአሜሪካ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ የጣለውን የቪዛ እገዳ አስመልክቶ ኃላፊዋ ጠንከር ያለ ምላሽ ሰጥተዋል። ወይዘሮ ፈትለወርቅ አሜሪካ የወሰደችው ይህ የቪዛ እገዳ እርምጃ በግለሰቦች ላይ የተጣለ ማዕቀብ ሳይሆን በቀጥታ በህወሓት መርሆች ላይ ያነጣጠረ ነው ሲሉ ኮንነውታል። ህወሓት በማንኛውም ጫና ውስጥ ቢሆን በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደርም በመግለጫቸው አጽንኦት ሰጥተዋል። ይህንኑ ማዕቀብ ተከትሎ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጪ የመጓዝ ምንም አይነት ፍላጎት እንደሌለው ለአሜሪካ መንግስት በግልጽ ተናግረዋል። ኃላፊዋ በንግግራቸው ማጠቃለያ ላይ የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስ የማስተዳደርና የራስ ዕጣ ፈንታን በራስ የመወሰን መብትን ማረጋገጥ መሆኑን አስታውሰዋል። ለአሜሪካ መንግስት ግልጽ መልእክት ያስተላለፉት ወይዘሮ ፈትለወርቅ የአሜሪካ መንግስት ቀጠናዊ ጥቅሙን ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ መሆኑን ማሳሰባቸውን በዘገባው ተጠቅሷል። የሃጫሉ እውነት እንዲወጣልኝ ፈጣሪ ለምኑልኝ ሲሉ የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደሚሴ ተናገሩ። ታዋቂው የኦሮሞ ድምፃዊ ሃጫሉ ሁንዴሳ የተገደለበትን ዕለት በማሰብ በየዓመቱ በሃጫሉ ፋውንዴሽን የሚዘጋጀው የሃጫሉ ሁንዴሳ የሽልማት መርሃ ግብር ሰኔ 29 ቀን 2026 በአዲስ አበባ ስካይላይት ሆቴል ተካሂዷል። በዚህ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደሚሴ ከሃጫሉ ግድያ ጋር በተያያዘ እስካሁን እውነቱ እንዳልወጣና ፍትህም እንዳልተገኘ በምሬት ገልጸዋል። ወይዘሮ ፋንቱ በንግግራቸው መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ፣ አስክሬኑ የተገኘበት የተባለበት ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ነው ንግግራቸውን የጀመሩት። ስለ ሁኔታው ሲያስረዱም በመጀመሪያ ደረጃ ሃጫሉ እንደነሱ ወንድ ሳይሆን ከንቶዎችና ከሃዲዎች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ እንደ ሰው ሳይሆን በቸርነቱ ተሸክመን እንድንኖር ያደረገውን እውነተኛ ፈጣሪ ከእናቱ ጋር ይመስገን እላለሁ ብለዋል።
በሃጫሉ ግድያ በተመለከተ ብዙ ኢትዮጵያውያን ጥርጣሬ እንዳለባቸው እስካሁን ደግሞ ትክክለኛ የወንጀሉ መንስኤና ክስተቱን በማስመልከት ምርመራ ለመደረጉ ምክንያት የመንግስት እጅ ሊኖርበት የሚል በሰፊው ሲነገር እንደሚደመጥ ተንታኞች ይገልጻሉ። በደቡብ አፍሪካ መጤጠል ሰልፈኞች የሰጡት ቀነ ገደብ ትናንት ተጠናቀቀ። በደቡብ አፍሪካ ጸረ ስደተኛ ቡድኖች ህገወጥ ያሏቸው የውጭ ዜጎች ደቡብ አፍሪካን ለቀው እንዲወጡ ያስቀመጡት ቀነ ገደብ ትናንት ማክሰኞ ሰኔ 30 ተጠናቀቀ። ከሰልፉ ቀደም ብሎ በጆሃንስበርግ ከተማ ሱቆች ተዘግተው መንገዶች ረጭ ብለው ታይተዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጸረ ስደተኛ የተቃውሞ ሰልፈኞች ሰልፋቸውን በሰላማዊ መንገድ እንዲያካሂዱ ፈቃድ መስጠታቸው ይታወቃል። ጸረ ስደተኛ ቡድኖች ከተለያዩ የአፍሪካ ሀገራት የመጡ ስደተኞች ስራችንን ቀሙን፣ የጤና ስልታችንን አናጉ የሚሉና ሌሎች ክሶችን በማንሳት የተለያዩ ጥቃቶችን ሲሰነዝሩ ነበር። በጥቃቱ ኢትዮጵያውያንን ጨምሮ የተለያዩ ሀገር ዜጎች መገደላቸው ይታወሳል። በርካቶች ደግሞ ጥቃት ፍራቻን ቤት ንብረታቸውን ጥለው በተለያዩ መጠለያ ቦታዎች ተሸሽገው እንደሚገኙ ዘገባዎች ያስረዳሉ። ከሀገራችን ውጡልን በሚል የተቀመጠው ቀነ ገደብ የተጠናቀቀው ትናንት መገባደዱን ተከትሎ የደቡብ አፍሪካ መንግስት ብጥብጥና አመጽ እንዳይፈጸም ሲያስጠነቅቅ ቆይቷል። የተፈራውን ያህል ባይሆንም ሰልፈኞች ግን በአንዳንድ ቦታዎች ላይ መጠነኛ ጉዳቶችን ማድረሳቸው ተዘግቧል። ሰልፈኞች ትናንት በቀነ ገደቡ ዕለት በርካታ የውጭ ዜጎች መኖሪያቸው በሚገኙባቸው በሂልብሮ እና ዮቬሌ ወደ ተባለ የጆሃንስበርግ መንደሮች አቅንተው ነበር። አንዳንዶች መስኮቶቹን ሲሰባብሩና ድንጋይ ሲወረውሩ ታይተዋል። ፖሊሶችና የግል ጥበቃዎች በቦታው ይታዩ እንደነበረም ተዘግቧል። በደቡብ አፍሪካ በመጤጠል እንቅስቃሴ በወርሃ ሚያዝያ ከተጀመረ ወዲህ ከ5 በላይ መገደላቸውና በሺዎች የሚቆጠሩ ወደ መጡበት እንደተመለሱ ዘገባዎች ያመለክታሉ። ዋትስአፕ የስልክ ቁጥርን በተጠቃሚ ስም ሊተካ መሆኑን አስታወቀ። በሜታ ኩባንያ የሚመራውና ወደ 3 ቢሊዮን የሚጠጉ ተጠቃሚዎች ያሉት ታዋቂው የመልእክት መለዋወጫ መድረክ ዋትስአፕ የተጠቃሚዎቹን ደህንነትና ሚስጥራዊነት በከፍተኛ ደረጃ ለመጠበቅ ያለመ መሰረታዊ ለውጥ እያስተዋወቀ ነው። በዚህ አዲስ አሰራር መሰረት ተጠቃሚዎች የስልክ ቁጥራቸውን መስጠት ሳያስፈልጋቸው ልዩ በሆነ የተጠቃሚ ስም ዩዘርኔም ብቻ መጠቀምና መገናኘት እንደሚችሉ ሰኔ 30 የወጡ ሪፖርቶች ያመለክታሉ። ዋትስአፕ ይህ አሰራር በዚህ ዓመት ሙሉ ለሙሉ ከመዝጋቱ በፊት ተጠቃሚዎቹ የሚፈልጉትን ስም አስቀድመው እንዲይዙ ፈቅዷል። የተጠቃሚዎችን ደህንነት በተሟላ ሁኔታ ለማረጋገጥም ዋትስአፕ ማንኛውም አይነት ህዝባዊ መዝገብ ወይም አውቶማቲክ የአማራጭ ጽሑፎችን እንደማይጠቀም አስታውቋል። ይህ ደግሞ አንድ አዲስ ሰው ለመጀመሪያ ጊዜ መልእክት ለመላክ ሲፈልግ ያንን የተጠቃሚ ስም ለማወቅ ይገደዳል ማለት ነው። ሊመረጡ የሚችሉት ስሞች ከ3 እስከ 35 ፊደላት ወይም ምልክቶች መሆን የሚችሉ ሲሆን ዋትስአፕ የስም መመሳሰልንና ማጭበርበርን ለመከላከል ሲል ታዋቂና እውቅና ያላቸው ስሞች አስቀድሞ ይዞ እንዳቆያቸው ገልጿል። ኢራቅ የአያቶላ ሆሚኒን አስክሬን ሽኝት ስነ ስርዓት ለማስተናገድ መስማማቷን አስታወቀች። ኢራቅ የቀድሞ የኢራን ጠቅላይ መሪ አያቶላ ሆሚኒን አስክሬን ሽኝት እንድታስተናግድ የቀረበላትን ጥያቄ መቀበሏን ገለጸች። የኢራቅ መንግስት ቃል አቀባይ ሃይደር አልአባዲ ትናንት በሰጡት መግለጫ ከኢራን የቀረበው ይህ ጥያቄ መጽደቁን ተናግረዋል። ይህንን ጥያቄ ያቀረቡት የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ ሲሆኑ ትናንት ሰኞ ወደ ኢራቅ በመሄድ ስነ ስርዓቱ የሚከናወንበትን ቦታ መጎብኘታቸው ተዘግቧል። የቀብር አስፈጻሚ ኮሚቴው እንዳስታወቀው የአያቶላ የቀብር ስነ ስርዓት የሚጀምረው የፊታችን ቅዳሜ ሐምሌ 4 ቀን ሲሆን የሚጠናቀቀውም ሐሙስ ሐምሌ 9 ቀን ይሆናል። እንደ ኮሚቴው የፊታችን ቅዳሜና እሁድ በቴሄራን በሚካሄዱ የጸሎት ስነ ስርዓቶች የሚጀመረው የአያቶላ ቀብር በመቀጠል ሰኞ ዕለት በቴሄራን የነጻነት አደባባይ ትልቅ የስንብት ዝግጅት ይከናወናል። በዚህ ዝግጅት ላይ ወደ 20 ሚሊዮን ህዝብ ይገኛል ተብሎ እንደሚታሰብ የከተማው ከንቲባ ገልጸዋል። በመቀጠል አስክሬኑ ማክሰኞ ወደ ቋም ግዛት ተወስዶ በፋጢማ ማሱሜህ ጃምካን መስጂድ የስንብት ስነ ስርዓት እንደሚከናወንለት የጠቆመው ኮሚቴው ከዚያም ሮብ ወደ ኢራቅ እንደሚጓዝ አስረድቷል። በኢራቅ ናጃፍና ካርባላ በተሰኙ ቅዱስ ከተሞች ውስጥ የስንብት የጸሎት ስነ ስርዓት ከተደረገ በኋላ ሐሙስ ዕለት ወደ ኢራን ተመልሶ በማሻድ የመጨረሻው የቀብር ስነ ስርዓት እንደሚደረግ አስታውቋል። ማሻድ የአያቶላ ሆሚኒ የትውልድ ስፍራ ከመሆኑም በላይ ትልልቅ የእስልምና አባቶች የኖሩበት ቦታ በመሆኑ ለቀብሩ መመረጡን ገልጿል። እንደ ኮሚቴው በማሻድ በሚከናወነው በዚህ የቀብር ስነ ስርዓት ላይ ቢያንስ 10 ሚሊዮን ህዝብ ይገኛል ተብሎ ይጠበቃል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።